ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። ነገ ምሽት 4 ሰዓት ላይ በሻምፒየንስ ሊግ የሩብ ፍጻሜ ጨዋታ ሊቨርፑል ከፒኤስጂ ጋር በፓርክ ደ ፍራንስ የሚገናኝ ይሆናል። ከዚህ ጨዋታ በፊትም አሰልጣኝ አርነ ስሎትና ፍሎሪያን ቪርትዝ ከጋዜጠኞች ጋር ቆይታ አድርገው ነበር። በዚህ ቆይታቸውም በተለያዩ ጉዳዮች የራሳቸውን አስተያየት ሰጥቷል። እነዚህንም አስተያየቶች የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁንም ሀሳብ እንዳለ ኮሜንት ሴክሽን ላይ መጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ፍሎሪያን ቪርትዝ የሰጠውን ጋዜጣዊ መግለጫ ይሆናል። በመጀመሪያም በሲዝኑ ዙሪያ ነበረ አስተያየቱን የሰጠው። በሰጠው አስተያየት እንደ ቡድን የተሻለ የሚባልን የውድድር ዘመንን ማሳለፍ ፈልገን ነበረ። እንደዚሁም በዚህ ሲዝን ማሳካት የምንፈልጋቸውም ያስቀመጥናቸውም ግቦች ነበሩ። በተለይ ደግሞ ይህ ቡድን ባለፈው ሲዝን የፕሪሚየር ሊግ ዋንጫ ማሳካት ችሎ ነበርና በዚህ ሲዝንም በድጋሚ የፕሪሚየር ሊግ ዋንጫን ማንሳት ፈልገን ነበረ። እንደዚሁም በካፕ ዋንጫዎችም የተሻለ ነገርን ለማሳካትም ፍላጎት ነበረ። በሻምፒየንስ ሊግም የተሻለ ነገር ማሳካት እንፈልጋለን። ስቲል እስካሁን ድረስም እንግዲህ በሻምፒየንስ ሊግ ውድድር ላይ ነው የምንገኘው። ከዚህ በተጨማሪም በፕሪሚየር ሊጉም የሻምፒየንስ ሊግ ቦታን ይዘንም ማጠናቀቅ እንፈልጋለን። ከነዚህ ውስጥ እንግዲህ የተወሰኑትን ማሳካት አልቻልንም። ነገር ግን ደግሞ በቀሩት ላይ የተሻለ ነገርን ማሳካት እንፈልጋለን። በሻምፒየንስ ሊጉም የተሻለ ቦታ ላይ መድረስ እንፈልጋለን። በፕሪሚየር ሊጉም በቀሩት ጨዋታዎች ላይ የተሻለ ነገርን ማሳካት እንፈልጋለን የሚል አስተያየቱን ሰጥቷል። በሻምፒየንስ ሊግ ዙሪያም በሰጠው አስተያየት ሻምፒየንስ ሊግ በጣም ስፔሻል የሆነ ውድድር ነው። በዚህ የደረጃ ላይ መጫወትም በጣም የሚያስደስት ነው። በጣም ጠንካራ የሚባል ፉክክርም ያለበት ውድድር ነው። እንደዚሁም ደግሞ በብዙም ተመልካችም ያለው ውድድር ነውና በዚህ ውድድር ላይም የተሻለ ነገርን ማሳካት እንፈልጋለን። በእርግጥ ቀላል የሚባል አይደለም በዚህ ውድድር ላይ ዋንጫ ማሳካት። ነገር ግን ደግሞ በእያንዳንዱ ጨዋታ ላይ ወደ ዋንጫ ለመድረስም የተሻለንን ጥረት እናደርጋለን የሚል አስተያየቱን ሰጥቷል። በመቀጠልም ቨርጂል ቫን ዳይክ ከማንቸስተር ሲቲ ጨዋታ በኋላ እንግዲህ ተስፋ ቆርጠን ነበር የሚል አስተያየትን ሰጥቷልና በዚህ ዙሪያ በሰጠው አስተያየት እንደዚህ አይነት አስተያየት መስጠቱን አላወቁም። ነገር ግን ደግሞ በዚህ አስተያየት ሙሉ ለሙሉ አልስማማም። ምክንያቱም እስከ 80ኛው ደቂቃ ድረስ በጣም ከፍተኛ ጥረትን ስናደርግ ነበር። ምናልባት ከ80ኛው ደቂቃ በኋላ 3-0 ከተመራ ያ የራሱ የሆነ ተጽዕኖ ሊኖረው ይችላል። ነገር ግን ደግሞ 4-0 ከተመራንም በኋላ የተለያዩ ቻንሶችን ክሬት ለማድረግ ጥረት ስናደርግ ነበር። ግብም ለማስቆጠርም ጥረትም ስናደርግ ነበር። በእርግጥ በማንቸስተር ሲቲ 4-0 መሸነፍ የኛ ስታንዳርድ አይደለም። ወደ ቀጣይ ዙር ማለፍ ፈልገን ነበር። ነገር ግን ማሳካት ሳንችል ቀርተናል። በቀጣይ አመት ግን የተሻለ ቦታ ላይ ለመድረስ የተሻለ የሚባል የውድድር ዘመንን ለማሳለፍ ግን እንፈልጋለን የሚል አስተያየቱን ሰጥቷል። እንደዚሁም ከማንቸስተር ሲቲ ሽንፈት በኋላ ምላሽ ስለመስጠት ዙሪያ በሰጠው አስተያየት በዚህ ሲዝን እንግዲህ በተለያዩ ጨዋታዎች ላይ እንዳሳየ ነው በትልልቅ ጨዋታዎች ላይ ጥሩ የሚባል እንቅስቃሴዎችን ስናደርግ ነበረ። በሻምፒየንስ ሊግም በተለይ አሁን ከጋላታሳራይ ጋር ያደረገውን ጨዋታ ከተመለከትን በመጀመሪያው ዙር ጨዋታ ተሸንፈን ነበረ። ነገር ግን በሁለተኛው ዙር በመልስ ጨዋታ ግን አሸንፈን ልናልፍ ችለናል። በእርግጥ ቀላል የሚባል ጨዋታ አልነበረም። ነገር ግን ደግሞ እንደ ቡድን ስለተጫወትን ያንን ጨዋታ አሸንፈን መውጣት ችለናል። እናም አሁንም ድረስ በጣም ጥሩ ተጫዋቾች አሉ በቡድናችን ውስጥ በጣም ጥሩ የሚባልም አሰልጣኝ አለንና አንድ ላይ ሆነን ይህንን ጨዋታ አሸንፈን መውጣት እንፈልጋለን። ወደ ቀጣይ ዙር ማለፍ እንፈልጋለን። በተለይ ደግሞ የሁለተኛው የመልስ ጨዋታ በአንፊልድ እንደመሆኑ መጠን ይህንን አድቫንቴጅ መጠቀም መቻል አለብን። እናም የተቻለንን ጥረትን ማድረግ መቻል አለብን። ራሳችን ላይም ከፍተኛ እምነትም ሊኖረን ይገባል የሚል አስተያየቱን ሰጥ በመቀጠልም ተጫዋቾቹ አሁንም ድረስ ለአሰልጣኝ አርነ ስሎት ብለው እየተጫወቱ ነው ወይ የሚል ጥያቄን ተጠይቆ ነበርና በዚህ ዙሪያ በሰጠው ምላሽ አዎ በእርግጠኝነት በአሰልጣኙ ላይ ሙሉ እምነት አለን። በተለይ ያለፈውን አመት ይህ አሰልጣኝ የፕሪሚየር ሊግ ዋንጫ እንዲያሳኩ አድርጓቸዋል። እንደዚሁም በዚህ ሲዝንም አንዳንድ ጨዋታዎች ላይ በጣም ምርጥ የሚባልን እንቅስቃሴንም ስናደርግም ነበርና በጣም ጥሩ የሚባል አሰልጣኝ እንደሆነ በዛም መመልከትም እንችላለን። በዚህ ሲዝን እንዳጠቃላይ የተሻለ ነገርን ማሳካት እንፈልግ ነበረ። ነገር ግን ያንን ነገር ማድረግ አልቻለም። ነገር ግን አሁንም ቢሆንም ግን ማሳካት የምንችለው ነገር አለ። እሱም ደግሞ ሻምፒየንስ ሊግ ነውና በዚህ ውድድር ላይ እንግዲህ የተሻለ ነገርን ለማድረግ በጣም ከፍተኛ ጥረት እናደርጋለን። የመጀመሪያውም ጨዋታም በነገው ዕለት በፓርክ ደ ፍራንስ የምናደርገው ነውና በዚህ ጨዋታ ላይ እንግዲህ ይህንን ነገር ማሳየት እንፈልጋለን የሚል አስተያየትን ሰጥቷል። በመቀጠልም መጀመሪያ ግብ ሲቆጠር እንግዲህ ሊቨርፑሎች እንደ ቡድን እየወረዱ ነው የሚገኙት። በተለይ ደግሞ በማንቸስተር ሲቲ ጨዋታ ላይ የመጀመሪያው ግብ ከተቆጠረ በኋላ እንደ ቡድን በጣም ተስፋ ቆርጦ መመልከት ችለናልና በነገው ጨዋታ ላይስ ምን አስቧል የሚል ጥያቄን ተጠይቀው ነበርና በሰጠው ምላሽ በነገው ጨዋታ ላይ ሙሉ 90 ደቂቃ ያለንን ነገር መስጠት መቻል አለብን። በጣም ኮሚትድ መሆን መቻል አለብን። ፎከስ ማድረግ መቻል አለብን። እንደዛ ካልሆነ በጣም አስቸጋሪ የሚባል 90 ደቂቃ ነው የሚሆነው። ምክንያቱም ፒኤስጂዎች በጣም ጥሩ የሚባል ቡድን ናቸውና በነገው ጨዋታ ላይ ያለንን መስጠት መቻል አለብን። ጎል እንኳን ቢቆጠርብን አስቸጋሪ ጨዋታ ሊሆንብን ይችላል። ነገር ግን ደግሞ በራሳችን ላይ እምነት ሊኖረን ይገባል። እንደ ቡድንም አንድ ላይ
ልንሆን ይገባል። እንደዛ ስንሆን ነው የተሻለ ነገር ማሳካት የምንችለው። ከዛም በሁለተኛው የመልስ ጨዋታ ላይ በአንፊልድ የተሻለ ነገርን ለማሳካትም ጥረት ማድረግ መቻል አለብን። እናም በመጥፎ ጊዜያቶች አንድ ላይ የምንሆን ከሆነ እያንዳንዱን ነገር በጋራ ማለፍ እንችላለን። እንደዚሁም በማንቸስተር ሲቲ ጨዋታ ላይ ዝም ብለንም ስንቅበዘበዝ ነበርና በነገው ጨዋታ ላይ ይህንን ነገር ማስተካከል መቻል አለብን። እንደዚሁም በነገው ጨዋታ ላይም ያለንን መስጠት መቻል አለብን። በነገው ብቻም ሳይሆን በመልሱ ጨዋታ ላይም ያለንን ሙሉ መስጠት መቻል አለብን። ሙሉ ትኩረታችንን በዚህ ጨዋታ ላይ ማድረግ መቻል አለብን። የመልሱ ጨዋታ በአንፊልድ ስለሆነ ብቻ ጨዋታውን እናሸንፋለን ማለት አይደለም። ነገር ግን ደግሞ ያለንን በመስጠት በጨዋታው ላይ ጥሩ እንቅስቃሴ የምናደርግ ከሆነ ደጋፊም ከኛ ጎን ስለሚሆን የተሻለ ነገርን ማሳካት እንችላለን የሚል አስቴቱን ሰጥቷል። እንደዚሁም በሂጎ ኤኪቲኬ ዙሪያ በሰጠው አስቴት የነገው ጨዋታ ለሂጎ ኤኪቲኬ በጣም ስፔሻል ይሆናል ብዬ አስባለሁ። ምክንያቱም ወደ ቀድሞ ክለቡ ነው እየተመለሰ የሚገኘውና በነገው ጨዋታ ላይም ጥሩ ጨዋታን ይጫወታል ብዬ አስባለሁ። ጎልም እንዲያስቆጠርም ምኞቴ ነው የሚል አስቴቱን ሰጥቷል። በመቀጠልም ይህ የሩብ ፍጻሜ ጨዋታ እንግዲህ ለፍሎሪያን ቪርትዝ የመጀመሪያው የሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ነውና በዚህ ዙሪያ በሰጠው አስቴት እንደ ተጫዋች ሁልጊዜም ቢሆን ትልልቅ ውድድሮች ላይ መጮት ህልም ነው የሚሆነው። በተለይ ደግሞ የሻምፒዮንስ ሊግ የሩብ ፍጻሜ ጨዋታዎች መጮት ህልም ነው እና ይህንንም ህልሜንም ለማሳካት ነው ወደዚህ ትልቅ ክለብ የመጣሁትኝ። በነገው ዕለትም እንግዲህ ይህንን ህልሜን ማሳካት የምችል ይሆናል። ነገር ግን ደግሞ ከዚህም ወደ ቀጣዩ ዙር ለማለፍም ደግሞ በጣም ከፍተኛ ፍላጎት አለኝና በነገው ጨዋታ ላይ ያለኝንም እሰጣለሁ የሚል አስቴትን ሰጥቷል። እንደዚሁም ደግሞ በፕሪሚየር ሊጉ እየተቸገሩ ነው የሚገኙትና በሻምፒዮንስ ሊጉ ደግሞ በተቃራኒው ጥሩ የሚባል ውጤትን እያስመዘገቡ ነው የሚገኙትና በዚህ ዙሪያ በሰጡት አስቴት በሻምፒዮንስ ሊጉ ብቻም ሳይሆን በፕሪሚየር ሊጉም አንዳንድ ጨዋታዎች ላይ በጣም ጥሩ የሚባል እንቅስቃሴን ማድረግ ችለናል። ከዛ በተጨማሪም ግን ይሄ የሚያሳየው ፕሪሚየር ሊጉ ከሻምፒዮንስ ሊጉም በጣም እንደሚከብድ ነው። በፕሪሚየር ሊጉ ትንንሽ የሚባሉ ቡድኖች ትልልቅ የሚባሉ ቡድኖችንም ሲያሸንፉ መመልከት ትችላለህ። ሻምፒዮንስ ሊግ ግን ከፕሪሚየር ሊጉም ለየት ያለ ነው። በተለይ ደግሞ የሻምፒዮንስ ሊግ ምሽቶች ሁልጊዜም ደመቅ ያሉና ለየት ያሉ ናቸው። እንደዚሁም በሻምፒዮንስ ሊጉም ደግሞ የተለያየ የጨዋታ ስታይል ያላቸውን የተለያዩ ክለቦችን ነው የምትገጥሙና ያ ደግሞ ምናልባትም ለየት ያለ ፊሊንግ ስለሚሰጥ ኢንጆይ የምታደርግበት ነው የሚሆነውና የነገውን ጨዋታ እንግዲህ ፒኤስጂ ነው የምንገጥመው። ፒኤስጂ እንግዲህ በፕሪሚየር ሊጉ ካገኘናቸው ክለቦች ለየት ያለ ነውና ይህንንም ጨዋታ ለመጫወት በጣም ጓጉቻለሁ የሚል አስቴቱን ሰጥቷል። በአጠቃላይ እንግዲህ ፍሎሪያን ቪርትዝ የሰጠው አስቴት ይህንን ይመስል ነበር። በመቀጠልም አሰልጣኝ አርነ ስሎት የሰጡትን አስቴት ስንመለከት በመጀመሪያም በአሌክሳንደር ኢሳቅ ዙሪያ ነበር አስቴታቸውን የሰጡት። በዚህ አስቴት አሌክሳንደር ኢሳቅ ከቡድን ጋር ልምምድ መስራት ከጀመረ አሁን ሳምንት ሊሞላ ነው። በዚህ ምክንያትም እንግዲህ ትንሽም ቢሆን ሊጫወት የሚችልበት አቅም አለው። ለዛም ነው እንግዲህ ወደ ፈረንሳይ አብሮን የተጓዘው። ከሱ ጋርም እንደዚሁም ደግሞ ከሜዲካል ስታፍ አባላቶች ጋርም ተነጋግረን ነበረ እና በዚህ ጨዋታ ላይም እንግዲህ ትንሽም ቢሆን መጮት ስለሚችል ከቡድኑ ጋር አብሮ ሊጓዝ ይችላል። ነገር ግን ደግሞ በቋሚነት ለመጀመር አሁንም ገና ነው የሚል አስቴትን ሰጥተዋል። በመቀጠልም ቨርጅል ቫንዳይክ በሰጠው ኮሜንት ላይ ነበረ አስቴታቸውን የሰጡት። በሰጡትም አስተያየት አንዳንድ ጊዜ በጨዋታዎች ላይ የተለየ ነገርን ማድረግ ትፈልጋለህ፣ ነገር ግን በተለያዩ ምክንያቶች ያንን ነገር ማድረግ ሳችል ትቀራለህ። ከነዚህ ምክንያቶች አንዱ ደግሞ ጎል ሲቆጠርብህ ነው። በተለይ ደግሞ በጣም ጥሩ የሚባል ጨዋታን እየተጫወት ጎል የሚቆጠርብህ ከሆነ ነገሮችን ያከብድባል። በተለይ ደግሞ ብዙ ጊዜ የሚጎዳህ የመጀመሪያው አጋማሽ ሊጠናቀቅ ሲል እንደዚሁም ደግሞ ሁለተኛው አጋማሽ ሲጀመር አካባቢ የሚቆጠርብህ ግቦች ነው። በጨዋታው ላይም እንግዲህ ልክ የመጀመሪያው አጋማሽ ሊጠናቀቅ ሲል 2 ጎሎች ተቆጠሩብን። እንደዚሁም ደግሞ ሁለተኛው አጋማሽም ልክ እንደተጀመረም ተጨማሪ ጎሎች ተቆጥሮብናልና ያ ደግሞ ሊጎዳን ይችላል። እንደዛም ቢሆንም ግን ከጨዋታው በኋላ ቨርጅል ቫንዳይክ እንደዚህ አይነት አስቴት መስጠቱ ጠንካራ የሚባል አቋም ማሳየቱ እንደ አምበልነቱ እንደ ቡድን መሪነቱ ጥሩ ነው ብዬ አስባለሁ። ያንንም ጠንካራ አቋም ደግሞ በነገው ጨዋታ ላይም ሜዳ ላይ እናንጸባርቋለን የሚል እምነት አለኝ የሚል አስቴትን ሰጥቷል። በመቀጠልም ተጫዋቾቹ በነገው ጨዋታ ላይ ምላሽ ይሰጣሉ ብለው ያምናሉ የሚል ጥያቄን ተጠይቆ ነበር። በዚህ ዙሪያም በሰጡት አስቴት አዎ ምላሽ ይሰጣሉ ብዬ አምናለሁ። ለዚህ ምስክር የሚሆነው ደግሞ ከማንቸስተር ሲቲ ጋር ባደረግነው ጨዋታ ላይ ያሳዩት የመጀመሪያዎቹ 35 ደቂቃ ላይ ያሳዩት አቋም ነው። ምክንያቱም በነዛ 35 ደቂቃ ላይ ከማንቸስተር ሲቲ ጋር በጣም ጥሩ የሚባል ፉክክርን ማሳየት ችለን ነበር። የተለያዩ እድሎችንም መፍጠር ችለን ነበርና ያንን እንቅስቃሴ በነገው ጨዋታ ላይ የምንተገብር ከሆነ የተሻለ ውጤትን እናሳካለን ብዬ አስባለሁ። ምክንያቱም ማንቸስተር ሲቲና ፒኤስጂ በአውሮፓ ውስጥ ከሚገኙ ምርጥ ከሚባሉ ክለቦች መካከል የሚጠቀሱ ናቸውና ከማንቸስተር ሲቲ ጋር የመጀመሪያዎቹን 35 ደቂቃዎች ላይ ያሳየነውን አቋም በነገው ጨዋታ ላይ ሙሉ 90 ደቂቃ ላይ የምንተገብረው ከሆነ ከፒኤስጂ ጋር ጥሩ ተፎካክረን የተሻለ የሚባልን ውጤት አስመዝግበን መውጣት እንችላለን። እንደዛ ካልሆነ ግን እንደ ማንቸስተር ሲቲ ጨዋታ ለመጀመሪያዎቹ 35 ደቂቃ ጥሩ ተንቀሳቅሰን ከዛ በኋላ ግን የምንዳከም ከሆነ ምናልባትም የከፋ ውጤትም አስመዝግበን ልንወጣ የምንችልበት እድል አለ የሚል አስቴትን ሰጥቷል። በመቀጠልም በዚህ ሰዓት ተጫዋቾቹ ስላሉበት ሙድ ነበር አስቴታቸውን የሰጡት። በሰጡትም አስቴት ከማንቸስተር ሲቲ ጨዋታ በኋላ ውይይቶች ነበሩ። እንደዚሁም ደግሞ በግልም ከተጫዋቾች ጋርም ንግግርም ማድረግ ችዬ ነበረ። በዚህ ሰዓት እንግዲህ ተጫዋቾቹ ብቻ አይደሉም የአሰልጣኝ
ስታፍ አባላቶች እንደዚሁም ደግሞ የሊቨርፑል ደጋፊዎችም በጣም ንዴት ላይ ነው የምንገኘው። የማንቸስተር ሲቲ ጨዋታ ሽንፈት በጣም ንዴት ውስጥ እንድንገባ አድርጎናል። እናም ከዚህ ንዴት ውስጥ ለመውጣት እንግዲህ ትንሽ ቀናቶች ያስፈልጓል። ነገር ግን ከዚህ ስሜት ከመውጣታችን በፊት ግን ማሻሻል ያሉብን ነገሮችን በደንብ ተመልክተናል። በተለይ ደግሞ እነዛ 4 ጎሎች የተቆጠሩብን 20 ደቂቃዎች ውስጥ ማሻሻል ያሉብን የተለያዩ ነገሮች ላይ በደንብ ተወያይተናል። ከዛ ማሻሻል እንዳለብንም መነጋገርም እችለናልና እነዚህን አሻሽለን ወደዚህ ጨዋታ የማንመጣ ከሆነም በጣም ልንጎዳ እንደምንችልም ተነጋግረናል። ምክንያቱም እንግዲህ ፒኤስጂዎች በጣም ፕረስ የሚያደርጉ ቡድን ናቸው። ከማንቸስተር ሲቲ ጨዋታ ጋር በተለይ የመጀመሪያዎቹን 35 ደቂቃዎች ከተመለከትን ኳስ በምንይዝበት ሰዓት ማንቸስተር ሲቲዎች ያን ያህል ብዙ ፕረስ ሲያደርጉን አልነበሩም። ፒኤስጂዎች ግን ባለፈው ዓመትም እንደተመለከትናቸው በዚህ ሲዝንም ከተለያዩ ቡድኖች ጋር ሲጫወቱ እንደተመለከትን በጣም ፕረስ የሚያደርጉ ቡድን ናቸውና በነገው ጨዋታ ላይ ለዚህም ዝግጁ መሆን መቻል አለብን። በእርግጥ ባለፈው ዓመትም እንግዲህ ከፒኤስጂ ጋር መጫወት እችለናል። ምን ያህል ጠንካራ ቡድን እንደሆኑ እናውቃለን። ከዛም እንግዲህ ብዙ ልምዶችን ወስደናል። እንደዚሁም ደግሞ በዚህ ሲዝንም ብዙ ጨዋታዎች ላይ እንደተመለከታችሁ ጥሩ እንቅስቃሴ አድርገን ነገር ግን ነጥብ የጣልንባቸው የተለያዩ ጨዋታዎች አሉ። ለምሳሌ ከሊድስ ጋር ያደረግነውን ጨዋታ ከፉልሃም ጋር ያደረግነውን ጨዋታ ብትመለከቱ ራሱ አሸንፈን መውጣት የምንችልበት እድል ነበረ። ነገር ግን በስተመጨረሻ ነጥብ ጥለን ወጥተናልና እነዚህ ራሱ ለነገው ጨዋታ ትልቅ ልምድ ይሆኑናል። ቅዳሜ ዕለት በማንቸስተር ሲቲ በአስከፊ ሁኔታ ብንሸነፍም እንኳን ራሱ ለነገው ጨዋታ የግድ መዘጋጀት መቻል አለብን የሚል አስተያየትን ሰጥተዋል። በመቀጠልም ስላለባቸው ጫና ነበር አስተያየታቸውን የሰጡት። በተለይ ደግሞ ነገን የግድ የማሸነፍ ጫና ውስጥ ነው እየገቡ የሚገኙትና በዚህ ዙሪያ በሰጡት አስተያየት ባለፈው ዓመት እንግዲህ ከፒኤስጂ ጋር ተገናኝተን ነበረ። በዛ ሰዓት እንግዲህ 16 የጥሎ ማለፍ ጨዋታ ላይ ነው የነበረው። ከዛ በኋላ እንግዲህ በፕሪሚየር ሊጉም በካራባኦ ካፕም በኤፍኤ ካፕም ውድድሮች ውስጥ ነበርን። ነገር ግን በዚህ ሲዝን ከኤፍኤ ካፕ ውድድር ወጥተናል፣ ከካራባኦ ካፕ ውድድርም ወጥተናል። በፕሪሚየር ሊጉም ዋንጫ ማንሳት አንችልምና አሁን ያለን ብቸኛ የዋንጫ ማንሳት አማራጭ ሻምፒዮንስ ሊግ ነውና ያ ራሱ ከፍተኛ ተጽዕኖ ውስጥ ይከታል። እንደዛም ቢሆንም ግን ለሻምፒዮንስ ሊግ ሩብ ፍጻሜ ጨዋታ ማለፋችን በራሱ በጣም የሚያስደስት ነገር ነው። እንደ ቀላልም መውሰድ የለብንም። በጣም አስደናቂ የሚባል ውድድርም ስለሆነ ማለት ነው። እንደዚሁም ደግሞ ከፒኤስጂ ጋር ነው አሁንም በድጋሚ የተደለደል ነው። ባለፈው ዓመት እንግዲህ አሸንፈውናል። ያም ይገባቸው ነበር። ምክንያቱም በስተመጨረሻም የሻምፒዮንስ ሊግ አሸናፊ መሆንም ይችላል። በዚህ ሲዝን ግን ሁለተኛ እድል ማግኘት ይችላል። ባለፈው ቢጥሉንም በዚህ ሲዝን ያንን የምንበቀልበትን ጥሩ እድል አግኝተናል። በእርግጥ አሁን ላይ እኛ ያለንበት ቦታና እነሱ ያሉበትን ቦታ ስንመለከት እኛ ያለንበትን ቦታ ላይ አልወደድኩትም። በጣም የወረደ አቋምን ነው እያሳየን የምንገኘው። ፒኤስጂዎች በአንጻሩ ልክ እንዳለፈው ዓመት በጣም ጠንካራ ቡድን መሆናቸውን እያስመለከቱ ነው የሚገኙትና በጣም ከባድ ጨዋታ ነው ከፊት ለፊታችን ያለው። እንደዚሁም በማንቸስተር ሲቲ ጨዋታ ላይ ያሳየናቸው እነዛ መጥፎ የሚባሉት 20 ደቂቃዎች የእኛ ምልክት እንዳልሆኑ ከዛ የተሻለን ቡድን መሆናችንን የምናሳይበትም ጥሩ እድል አግኝተናል የሚል አስተያየትን ሰጥተዋል። በመቀጠልም ከሁለቱ ቡድኖች ወደ ቀጣይ ዙር የማለፍ ፌቨራይቱ ቡድን የትኛው ነው የሚል ጥያቄን ተጠይቆ ነበርና በዚህ ዙሪያ በሰጡት እከሌ ነው ለማለት ያስቸግራል። ምክንያቱም በሁለቱ ውድድሮች ላይ ምንም ነገር ሊፈጠር ይችላል። ባለፈው ሲዝን እንኳን የነበረውን ስንመለከት በመጀመሪያው ዙር ጨዋታ ላይ በፒኤስጂ 4-0 መሸነፍ ነበረብን። ነገር ግን አሊሰን ቤከር ድንቅ ብቃቱን በማስመልከቱ 1-0 አሸንፈን ልንወጣ ችለናል። በመልሱ ጨዋታ ላይ ደግሞ እኛ ልናሸንፍ ይገባን ነበረ። ነገር ግን ፒኤስጂዎች አሸንፈው ሊወጡ ችለዋልና በሁለት ዙር በደርሶ መልስ ጨዋታዎች ላይ ምንም ነገር ሊፈጠር ስለሚችል እከሌ ወደ ቀጣይ ዙር ማለፍ በጣም ከፍተኛ እድል አለው ማለት አንችልም የሚል አስተያየትን ሰጥተዋል። በመቀጠልም ሻምፒዮንስ ሊግን በማሸነፍ ዙሪያ በሰጡት አስተያየት በዚህ ሰዓት ሻምፒዮንስ ሊግን ስለማሸነፍ እያሰበን አይደለም። በተለይ ደግሞ ፊት ለፊታችን ያለው ፒኤስጂ ነው። ፒኤስጂ ደግሞ ያለፈውን ዓመት የሻምፒዮንስ ሊግ ዋንጫ ማንሳት የቻለ ክለብ ነው። የሚገባቸውም ነበረ ዋንጫውን ማሸነፍ፣ ምክንያቱም በጣም ምርጥ የሚባሉ ቡድን ነበረው። አሁንም ምርጥ የሚባሉ ቡድን እንደሆኑም እንግዲህ በተለያዩ ጨዋታዎች ላይ እየተመለከተ ነው የምንገኘው። ባለፈው ዓመት እንግዲህ ወደ ቀጣይ ዙር ለማለፍ የመለያ ምቶች አስፈላጊ ነበሩ። ከዛ በኋላ እንግዲህ በስተመጨረሻም የሻምፒዮንስ ሊግ አሸናፊ ሊሆኑ ይችላልና የዓለም ዋንጫን የሻምፒዮንስ ሊግ ዋንጫዎችን ማሸነፍ የምትፈልግ ከሆነ ደግሞ የፍጹም ቅጣት ምቶችንም አሸነፈ ወደ ቀጣይ ዙር ማለፍ መቻል አለበት። ከዚህ በተጨማሪም እንግዲህ አንዳንድ ጊዜም ደግሞ እድለኛ መሆንም ያስፈልጋል። ምክንያቱም እንደዚህ አይነት ትልልቅ ጨዋታዎች እንግዲህ አንዳንድ ጊዜ በእድል ነው የሚለዩት ወይም ወደ ቀጣይ ዙር የምታልፈው። አንዳንድ ጊዜ ደግሞ በጣም ጥቃቅን በሆኑ ልዩነቶች ነው ወደ ቀጣይ ዙር ልታልፍ የምችለውና በሁለቱም ረገድ የተሻልክ ቡድን መሆን መቻል አለብህ። እናም የነገውን ጨዋታ እንግዲህ ለመጫወት በጣም ጓጉቻለሁ። በዚህ ሰዓትም ሙሉ ትኩረታችን የነገው ጨዋታ ብቻ ነው እንጂ ስለ ፍጻሜ ጨዋታ አይደለም እያሰብን የምንገኘው። የነገን ጨዋታ ካለፍን በኋላ ደግሞ ሙሉ ትኩረታችን የሚሆነው የፉልሃም ጨዋታ ነው የሚል አስተያየትን ሰጥተዋል።
ባለፈው ሲዝን ስለተገናኙበት ጨዋታ በሰጡት አሴት ያለፈው ሲዝን ሁለቱ ቡድኖች ሲገናኙ በጣም ምርጥ የሚባል ጨዋታን መመልከት ችልን ነበረ። በፓርክ ደ ፍራንስ ፔሲጆች ማሸነፍ ይገባቸው ነበረ፣ ነገር ግን እኛ አሸንፈን ወጥተናል። በአንፊልድ ደግሞ እኛ ማሸነፍ ይገባን ነበረ፣ ነገር ግን ፔሲጆች አሸንፈው ሊወጡ ይችላል። ምክንያቱም በዛ ጨዋታ ላይ በጣም ምርጥ የሚባል እንቅስቃሴን ማሳየት ችለናል። በጣም ጥሩ ቡድን መሆንም ችለን ነበረ፣ ነገር ግን በመጨረሻ ፔሲጆች ሊያሸንፉ ይችላል። እንዳጠቃላይ ግን ሁለቱም ጨዋታ ላይ ሰዓት ለማባከን የተደረገ ምንም አይነት ጥረት የለም። ሁለቱም ቡድኖች ጨዋታውን ለማሸነፍ ነበረ ከፍተኛ ጥረት ሲያደርጉ የነበሩትና በጣም ምርጥ ጨዋታ ነበረ የሚል አስተያየትን ሰጥተዋል። በመቀጠልም አሊሰን ቤከር በዚህ ጨዋታ ላይ ባለመኖሩ ዙሪያ በሰጡት አስተያየት ሁልጊዜም እኛ ስንዘጋጅና እንደተዘጋጀ ነው በጨዋታ ላይ የሚሄድልን ከሆነ በረኛው አያስፈልገንም፣ ነገር ግን እውነታውን ከተመለከትን በረኛ የግድ ያስፈልገናል። በተለይ ደግሞ ፒኤስጂዎች በጣም ማጥቃት የሚወዱ ክለብ ናቸው። በዚህ ሲዝንም በአንድ ጨዋታ ላይ ብቻ ነው ጎል ሳያስቆጥሩ የወጡትና ይህም የሚያሳየው ደግሞ በጣም ማጥቃት እንደሚወዱ ነው፣ ጎል ማስቆጠርም እንደሚወዱ ነውና ከእንደዚህ አይነት ክለብ ጋር ስትገናኝ ደግሞ በጣም ምርጥ ግብ ጠባቂ ያስፈልጋል። ነገር ግን ከማንቸስተር ሲቲ ጋር ባደረግነው ጨዋታ ላይ የመጀመሪያዎቹ 35 ደቂቃ ላይ በረኛ አላስፈለገንም ነበር። እናም በነገው ጨዋታ ላይ እንግዲህ እንደዚህ ይሆናል ብለንም ተስፋ እናደርጋለን የሚል አስቴትን ሰጥተዋል። በመጨረሻም ከዚህ መጥፎ ከሚባል ፎርም በመውጫ መንገድ አለ ወይ ተብለው ተጠይቀው ነበርና በሰጡትም ምላሽ አዎ በዚህ ሲዝን በጣም መጥፎ የሚባል እንቅስቃሴን እያደረገን ነው የምንገኘው፣ ወጥ የሆነ አቋምም ማሳየትም ስንቸገር ነበረ። ነገር ግን ደግሞ መልሱ ያለው በሊቨርፑል ታሪክ ላይ ነው። ምክንያቱም ይህ ክለብ እንግዲህ ለረዥም ጊዜያቶች በጣም መጥፎ በሚባል ወቅት እንኳን ራሱ እንደ ቡድን አንድ ላይ ሲሆኑ ነበረ። በዛም መጥፎ ጊዜያቶችም አንድ ላይ በመሆናቸው ምክንያትም ከዛ መጥፎ ጊዜም ሊወጡ ችሏልና ይህንን ነገርም አሁንም ማሳየት መቻል አለብን። በተለይ ደግሞ አሁን ከጋላታሳራይ ጋር ያደረግነው ጨዋታ ከተመለከታችሁ በአንፊልድ በጣም አስደናቂ የሚባልን ድባብን ነበር የተመለከት ነው። በመጀመሪያው ዙር ጨዋታ ተሸንፈን ብንወጣም እንኳን ራሱ በአንፊልድ ያንን ቀልብሰን ልንወጣ ችለናል። ያም ጨዋታም ደግሞ በዚህ ሲዝን ካሳየናቸው ምርጥ እንቅስቃሴዎች መካከልም አንዱ ነው የነበረውና በእንደዚህ አይነት መጥፎ ጊዜ እንኳን ራሱ እንደዚህ አይነት ምርጥ የሚባሉ እንቅስቃሴዎችንም እያሳለፍን ነው የምንገኘውና ይህንንም ነገር ደግሞ መድገም መቻል አለብን። በእርግጥ እንደዚህ ስንል እንግዲህ ቀላል ሊመስል ይችላል፣ ነገር ግን ደግሞ በጣም ከባድ ነው። ምክንያቱም በጨዋታዎች ላይ ራሱ በጣም ምርጥ እንቅስቃሴ ባሳየንባቸው ጨዋታዎች ላይ ራሱ በተወሰኑ ደቂቃዎች መጥፎ የሚባሉ እንቅስቃሴዎችን ስናሳይ ነበር። በተለይ ደግሞ በጨዋታዎች መሀል 5-10 ደቂቃዎች ውስጥ መጥፎ የሚባል እንቅስቃሴን ስናሳይ ነበረ። እንደዚሁም ከማንቸስተር ሲቲ ጨዋታ ላይ እንደተመለከት ነው ለ20 ደቂቃዎች ያህል ነበረ መጥፎ የሚባልን እንቅስቃሴን ያደረግነው። ነገር ግን በእነዚህ 20 ደቂቃዎች ውስጥ ደግሞ 4 ግቦች ሊቆጠሩብን ችሏልና አንዳንድ ጊዜ እንግዲህ መናገር ቀላል ነው፣ ነገር ግን ወደ ተግባር መቀየር በጣም ከባድ ነው። እንደዛም ቢሆንም ግን ቡድኑ በጣም ጠንካራ የሚባል ነው። ከዚህ በፊትም እንግዲህ በትልልቅ ጨዋታዎች ላይ ውጤት ማስመዝገብ እንደምንችልም ማሳየት የቻለም ቡድን ነውና ቡድኑም እንደዚሁም ደጋፊዎችም አንድ ላይ በመሆንም በነገው ጨዋታ ላይም የተሻለ ነገርን ለማሳካትም ጥረት ማድረግ መቻል አለብን። እንደዚሁም ከትልልቅ ቡድኖች ጋርም መፎካከር እንደምንችል አሸንፈንም ወደ ቀጣይ ዙር ማለፍ እንደምንችልም ማሳየት መቻል አለብን የሚል አስተያየታቸውን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎት እንደዚሁም ደግሞ ፍሎሪያን ቪርትዝ የነበራቸው ጋዜጣዊ መግለጫ ይህንን ይመስል ነበረ። በዚህ ጋዜጣዊ መግለጫ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።